ቀበና ወንዝ አዲስ አበባ ውስጥ እጅግ የታወቀ ትልቅ ወንዝ ነው። ነገር ግን በሰዎች ምክንያት ወንዝነቱ ጠፍቶ ተበክሎ ለሰው ልጆች ውሃ ህይወት መሆኑ ቀርቶ መልሶ ብክለት የሆነበትን ሁኔታ የቀየርንበት ትልቅ ምዕራፍ ነው። ይህ ስራ ሲጀመር ክቡር ጠቅላይ ሚኒስትራችን የሁለተኛው የአዲስ አበባ ኮሪደር ልማት ሲጀመር ይህንን ተግባር እንድንመራ ኃላፊነት ሰጥተውናል። ይህን ተግባር ከላይ ከመነሻው ጀምሮ እስከ ታች ያለውን ዝርዝር ጥናት ተደርጓል። በተጠናው ጥናት ላይ ደግሞ ህዝቡን አወያይተን በየደረጃው ከህዝቡ ጋር ባደረግነው መግባባት በርካታ ችግሮችን እያለፍን እዚህ ዛሬ ደርሰናል። ዛሬ የተመረቀው የቀበና ወንዙን ብቻ ወስደን ብናይ ወደ 10.35 ኪሎ ሜትር ርዝመት ያለው ወደ 87.9 ሄክታር የሚሸፍን ትልቅ ፕሮጀክት ነው። በሌላኛው ሳይድ ደግሞ የቀበና ግንፍሌ ወንዝ ሲባል ስለነበረ በግንፍሌ ሳይድ ደግሞ ወደ 3.6 ኪሎ ሜትር መሆን አለና በአጠቃላይ ለተጠናቆ ለአገልግሎት ክፍት የሆነው በሁለተኛው ምዕራፍ የወንዝ ዳርቻ እኔ ከማስተባበረው አኳያ ወስደን ስናይ ከ14 ኪሎ ሜትር በላይ ከ103 ሄክታር በላይ የሚሆን የወንዝ ዳርቻ ልማት ተሰርቷል ማለት ነው። ይሄ የወንዝ ዳርቻ ልማት ስራን ወስደን ስናይ ወንዝ ዳርቻ ይባላል እንጂ በዚህ ፕሮጀክት በርካታ የህብረተሰቡን ሊጠቅሙ የሚችሉ ሰው ተኮር የሆኑ ትልልቅ ስራዎች ተከናውነዋል። ወደ 10.6 ኪሎ ሜትር የአስፋልት መንገዶች ተሰርተዋል። አሁን ይሄ ኮከበ ጽባህን እንኳን ወስደን ስናይ ከወንዙ በማዶና በወዲ በኩል የአስፋልት መንገድ ተሰርተዋል። ከሐምሌ 19 በሁለቱም ሳይድ በጉለሌም በየካ ሳይድም እንደዚሁ አስፋልት መንገድ ተሰርተዋል። ስለዚህ አጠቃላይ በአስፋልት መንገድ የሰራ ነው። ከወንዝ ዳርቻው ልማት ጋር ወስደን ብናይ ወደ 10.6 ኪሎ ሜትር መንገድ ተሰርቷል። ወደ 32.2 ኪሎ ሜትር የኮንክሪት የእግረኛ መንገድ እና የሳይክል መንገድ ተገንብቷል። ወደ 50 ሺህ ካሬ የሚደርስ የአረንጓዴ ልማት ስራዎች ተከናውነውበታል። ዛፍ ተተክለዋል። የሚተከሉ ዛፎች ለሰው ልጆች ምግብ አስተዋጽኦ ያላቸው ፍራፍሬዎች፣ ብርቱካን፣ ማንጎ፣ ዘይቱን የመሳሰሉ ጉዳዮች ተተክለዋል። ይህን ተከታትለን ተንከባክበን ማሳደግ ብንችል ለትውልዱ ሊሆን የሚችልበት ሁኔታ መፍጠር እንችላለን። በዚህ በቀበና ወንዝ ላይ አንድ ይሄ ትልቅ ግድብና ሌሎች 16 አነስተኛ ግድቦች ተገንብተዋል። ከዛ በተጨማሪ ደግሞ 3 ወንዙን የወንዝ ቆሻሻዎችን አስምጦ የሚያስቀር ወደ ወንዙ ማይለቅ የሪቨር ባንክ ፕሮቴክሽን ተገንብተዋል። ይህንን ወስደን ስናይ ትልቅ ውሃን የመያዝ በየቦታው ውሃን የመያዝ የውሃን የመቋጠር ትልልቅ አቅም ፈጥሯል። ይሄ ለደለልን ይከላከልልናል። አመቱን ሙሉ ማይቋረጥ የውሃ አቅም እንድንይዝ ያደርጋል። በዚህ የወንዝ ዳርቻ እንደዚሁ ቅድም ካልኩት ጋር ጎን ለጎን ሊያዝ የሚችል ወደ 22 ኪሎ ሜትር ሊሆን የሚችል የፍሳሽ ማስወገጃ መስመር ተገንብቶለታል። በቀጥታ ከህብረተሰቡ የሚወጡ ፍሳሾች ወደ ወንዙ ይገባ የነበረውን በእነዚህ ከወንዙ በሁለቱም አቅጣጫ የፍሳሽ ማስወገጃ ፓይፕላይን በመዘርጋቱ በቀጣይነት የውሃ ብክለትን የወንዝ ብክለትን ሊያቃልል የሚችል ስራ ተከናውኗል። ወደ 23 የሚደርሱ የህዝብ መጸዳጃ ቤቶች ተገንብተዋል። ውሃ የተሟላላቸው ህብረተሰቡ የጽዳት አገልግሎት የሚያገኝበት የህዝብ የመጸዳጃ አገልግሎት የሚሰጡ ተቋማት ተገንብተዋል። ያያችሁ እንደመጣችሁት ወደ 9 የሚደርሱ የስፖርት ሜዳዎች ለልጆች መጫወቻም ይሁን በጣም ደረጃውን የጠበቁ ሜዳዎች ተገንብተዋል። ከዛ ባለፈ ትልልቅ ድልድይ ወደ 21 የሚደርሱ ድልድዮች ተገንብተዋል። ተንጠልጣይ ድልድዮች 3 አሉ። በኮንክሪት የተገነባ 9 አለ። በብረት ለእግረኛ የተገነባ ወደ እንደዚሁ 6 አለ። በአጠቃላይ ወደ 21 የሚደርሱ መሸጋገሪያ ድልድዮች ተገንብተዋል። ከዛ ባለፉ በርከት ያሉ የህብረተሰቡ ሊገለገላቸው የሚችሏቸው አሚኒቲስ ካፌዎች፣ ሬስቶራንቶች፣ መዝናኛ ቦታዎች ተገንብተዋል። ስለዚህ የቀበና ወንዝን ክቡር ጠቅላይ ሚኒስትራችን በአንድ ወቅት እንደተናገሩ ኮሪደር ስራ ስንጀምር በጣም የደቀቁ ሻንቲ የሆኑ አካባቢዎች ሲለሙ ቅርስ ነው የተባሉ ልማቱ እንዳይቀጥል ማነቆ የነበረበትን ሁኔታ ያስረዱበት እነዚህ የደቀቁ የደከሙ ወይ በጥገና ያልታደሱ
አካባቢዎች ቅርስ ነው በሚል ሂሳብ ብቻ ልማት እንዳናለማም ያድርግ የነበረውን በምሳሌነት ያቀረቡት ቀበና ወንዝ ነው። ቀበና ወንዝ ለምንድነው ማናለማው? ለምንድነው ቅርስ ማይሆነው? ለምንድነው የኛ ሀብት ማይሆነው ብሎ ነው ያነሱት የነበረውና ዛሬ የቀበና ወንዝ የአዲስ አበባ ሀብት ሆኗል። ቀበና ወንዝ ዛሬ የአይን ምግብ ነው። ቀበና ዛሬ ለጆሮአችን ዜማ የምንሰማበት ነው። ቀበና ዛሬ ለአፍንጫችን መልካም ጣዕም ያለው ጠረን የምናገኝበት አካባቢ ሆኗል። ስለዚህ የአእምሮ እረፍት የህሊና ሐሴት የምናገኝበት አካባቢ ሆኗል ማለት ነው። ይሄንን ስራ ስንጀምር እውነት ለመናገር እጅግ አስቸጋሪ የነበረው ሽታ ነበረው። የመሬት አቀማመጥ አስቸጋሪ ነው የነበረው። የህብረተሰቡ አሰፋፈር አስቸጋሪ ነው የነበረው። ያንን ሁሉ ተቋቁመን ያንን ሁሉ አስተካክለን ሰርተን ቀይረን ነው የገጽ የመጣው። ይሄ ውበት የመጣው ይሄ ነገር የመጣው ያው ብር ነው። ይሄ ሀብት ነው። አዲስ አበባን በዚህ መንገድ መግለጽ ማያሳፍረን ትልቅ ገጸ በረከት ለከተማችን ያመጣ ነው ማለት ነው። ስለዚህ መስራት ክብርን ያሰጣል። መስራት ገጽታን ይቀይራል። መስራት አገርን ከፍ ያደርጋል፣ ከተማን ከፍ ያደርጋልና በኮሪደር ልማት ስራዎቻችን የሰራናቸው ያመጣናቸው ትልልቅ ውጤቶች የዚህኛው ቅጥያ የሆነው የዚህ የወንዝ ዳርቻ ልማት ስራዎቻችን አሁን ትልቅ ገጸ በረከትን አምጥቷል። ይሄ የምናየው ትልቁ ግድባችን ወደ 130,000 ሜትር ኩብ ውሃ ይይዛል። 508 ሜትር ወደ ኋላ ውሃው ይተኛል። ስለዚህ ቀበና ላይ መጥቶ በጀልባ በሞተር ጀልባ ልጆች ጋር ማዝናናት ማጫወት ይቻላል። የምታዩት ቀበና ወንዝ ጋር መዝናኛዎች አሉ፣ ሾፖች አሉ፣ ወክዎች አሉ፣ ቢቾች አሉ። ስለዚህ ልጆቻችን በሩቅ በሐይቅ አካባቢ በውቅያኖስ አካባቢ የሚያዩ የነበሩት ጉዳዮችን በዚሁ በአካል ሊያረጋግጡ የሚችሉበት ሁኔታ ፈጥረናል። ስለዚህ ይሄ ትልቅ ስራ በቀጣይነትም እየተሰፋ ያደገ የሚሄድበት ሁኔታ ነው የሚኖረው ማለት ነው። አዲስ አበባ የውሃ ጸጋ ያላት ሀብት ያላት ትልቅ ከተማ ነች። ነገር ግን ያንን ለሀብትነት መጠቀም፣ ለመዝናኛነት መጠቀም፣ ለልማት መጠቀም ስንችል በተለያዩ በሰው ሰራሽ ምክንያት ለብልሽት ዳርጎ የነበረውን ጉዳይ ጠርገነው አጽድተነው ዛሬ ለምለም የሆነ ለአይን ያማረ ሆነ ሰዎች ሚዝናኑበት ሄሮ ራሳቸው የሚያዳምጡበት ምቹ ሁኔታን የፈጠርንበት ነው። አሁን ይሄ ስራ ካሰራን በኋላ በማምሻው አዛውንቶች ከዘራቸውን ይዞ ወክ ያረጋሉ፣ ይዝናናሉ። እንስቶች ከቤተሰቦቻቸው ጋር አብሮ ወክ ያረጋሉ፣ ቁጭ ብሎ ይመካከራሉ፣ ይጫወታሉ፣ የወንዙን ድምጽ ያዳምጣሉ። ይሄ ቀላል ነገር አይደለም። ይሄንን ማስፋት ከቻል ይሄን የመሰለ ከተማችንን እንደዚህ ሰርተን መቀየር ከቻል አዲስ አበባ ምንም ጥርጥር የለውም የቱሪስት ሴንተር መሆኑ በርካታ ቱሪስቶች መጥቶ የሚቆዩበት ሰላማን እስከጠበቅን ድረስ ፈጣሪ አመቻችቶ አብዝቶ የተጠነን ጸጋ በእጃችን ሰርተን ደክመን ለውጠን ደግሞ ለልጆች ለትውልድ ሊያልፍ የሚችልበት ሁኔታ እንፈጥራለን ማለት ነው። ከእሳቤ አኳያ እኛ ጽዱ ንጹህ ቀበናን ለትውልድ ነው ያልነው። ስለዚህ ካሁን በኋላ ያለው ትውልድ ንጹህና ጽዱ የሆነ ቀበናን ነው ማግኘት ያለበት ነው። ይሄ ማለት ግን ይሄንን ኃላፊነት ህብረተሰቡ መውሰድ መቻል አለበት ማለት ነው። ይሄ የጋራ ሀብት ነው፣ የህዝብ ሀብት ነው። ለአንድ ባለ ሀብት አይደለም፣ የሆነ አንድ ባለ ግለሰብ አይደለም። ስለዚህ የሁላችን የከተማችን ነዋሪዎች ሀብት ነው። በጋራ መንከባከብ አለብን። ቆሻሻ ላለመጣል፣ ፍሳሽ ወደ ወንዝ ለማልቀቅ የጋራ ሀብታችንን መጠበቅ ይኖርብናል። ልጆቻችን በገነባናቸው መነስተኛ ግድቦች ላይ ውሃው ላይ ይዋኛሉ። ስለዚህ ለነዚህ ልጆች ጤንነት ስንል ቆሻሻን ወደ ወንዝ በመድፋት በመጣል መቆጠብ መቻል አለብን። እኔ የአዲስ አበባ ህዝብ ይሄንን በማድረግ ይሄንን ልማት የጋራ ያደርገዋል፣ ይጠብቀዋል፣ አርአያነት ያለው ተግባር ያከናውናል። እንዳልነው ለቀበናን ንጹህ ቀበናን ለትውልድ ያለውን ነገር ሁሉም ሰው በተግባር ያረጋግጣል የሚል አለኝ ማለት ነው። ይሄን ስራ ስንሰራ በርካታ አካላት በዚህ ጉዳይ ላይ ተሳትፏሉ። ክቡር ጠቅላይ ሚኒስትሩ ሐሳቡን በማመንጨት አመራር በመስጠት ይሄን አድርጉት፣ በዚህ መንገድ ቀበና ይልማ፣ ቀበናን የልማት የከተማችን ገጽታ ከፍ የምናደርግበት መሆን አለበት ብሎ አመራር ሰጥቶ አመራር መስጠት ብቻ ሳይሆን ቀን ከሌሊት እየተከታተሉ ወደዚህ ደረጃ አድርሰዋል። ክብርት ከንቲባችንም ይሄ ስራ ቀን ከሌሊት እየተከታተሉ አመራር እየሰጡ እኛንም ያጠነከሩ ወደዚህ ደረጃ አድርሰናልና ላመሰግናቸው እፈልጋለሁ። ከዛ በተጨማሪ ይሄ የምናየው ነገር
የኛው ልጆች ዲዛይን አርጎ ካነበቡት ከተማሩት ካዩት ልምድ ቀስመው ዲዛይን ሰርቶ ወደ ተጨባጭ እውነታነት የቀየሩ አርኪቴክቶችን አማካሪዎችን መሐንዲሶችን ማመስገን ማድነቅ ይፈልጋሉ። በዚህ ስራ ላይ የተሳተፉ ኮንትራክተሮች ይሄ ስራ ወደዚህ ደረጃ እንዲመጣ ትልቅ ዋጋ ከፍለዋል። ተከፍሏቸው የሚሰሩ እንኳን ቢሆንም ነገር ግን ወደዚህ ባጭር ጊዜ ውስጥ ለረጅም ጊዜ ተጀምሮ ያላለቁ ፕሮጀክቶች የነበረበት ሁኔታ አኳያ ይሄን ከባድና ውስብስብ የሆነውን ሁኔታ ኮንትራክተሮች ቀን ከሌሊት በዲሲፕሊን ሰርተው ወደዚህ ደረጃ አድርሷሉና እዚህ ስራ ላይ የተሳተፉ 24/7 ሰዓት ሰርተው ውጤት ያመጡ አመራሮች በዚህ ስራ ላይ ተመድቦ የተከታተሉ ሲገመግሙ ሲያርሙ የነበሩ አመራሮችን ማመስገን ይፈልጋለሁ። በአጠቃላይ የከተማችን ነዋሪዎች ይሄ ነገር የመጣው ካልነሱ ትብብር ሊሆን ይችላል አይደለም። ለዚህ ልማት በፍቃደኝነት ለልማቱ ብለው ባይነሱ ተባባሪ ባይሆኑ ይሄምናው ገጽታ አናይም። ስለዚህ ፍቃደኛ ሆኖ ከተማ አስተዳደሩ ባመቻቸላቸው ቦታ እና በተሰጣቸው ይዞታ ላይ ስራቸውን እንዲሰሩ ቤታቸውን እንዲገነቡ ተደርጎ ፍቃደኛ ሆኖ ስለተነሱ ነው ይሄን የምናየው ነገር የመጣ ማለት ነው። ስለዚህ ልማት የሆኑ አካላት በሚከፍሉት ዋጋ የሚመጣ ጉዳይ ስለሆነ የከተማችንን ነዋሪዎች ይሄ ልማት እንደዚህ እውን እንዲሆን የተባበሩን በአካባቢው ልማት እንዲሳካ ቀና ትብብር ላደረጉ የከተማችን ነዋሪዎች እጅግ በጣም አድርጌ ላመሰግናቸው እፈልጋለሁ። ትልቁ ጉዳይ ግን ይሄንን ሀብት እንጠብቀው ወደ ልጆቻችን እንዲሸጋገር እናድርግ የሚል ነው ያለኝ ማለት ነው። እጅግ በጣም አድርጌ አመሰግናለሁ።